ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን ቆያችሁ? የጌታ የተወደዳችሁ ቅዱሳን ተባረኩ፣ ጸጋላችሁ። እኔ ደህና ነኝ። ጌታ እየተመሰገነ ይሁን። ተባረኩ። ለጌታ ቃል ጥቂት ደቂቃ ይኑራችሁ። በጌታ ደግሞ በየዕለቱ አንድ ምዕራፍን ማንበብን እንዳትዘነጉ። ጌታ ጊዜና ሰዓትን አሳልፎ ይስጠን። ደግሞ ህይወታችን በሙሉ ሲቆጣጠር እረፍት የሚገኘው በሱ ቃልን ስናነብ በሱ ዘንድ ነውና ወደ እግዚአብሔር ተጠግተን ቃሉን እንድንሰማ እግዚአብሔር ይርዳን። ወደ ዛሬ ሀሳባችን እንመለስ። ተባረኩ። የንጹሕን ሰው አቤቱታ እግዚአብሔር ሆይ በቅንነት የቀረበው አቤቱታ ስማ፣ ጩኸቴንም አዳምጥ። ከአታላይ ከንፈር ያልመጣ ጸሎቴንም አዳምጥ። ጽድቄ ከአንተ ዘንድ ይወጣል፣ ዓይኖቼ ፍትህን ያያል። ልቤንም መረመርከው፣ በሌሊትን ጠጋ ብለህ ፈተሽከኝም አንዳችንም አላገኘህብኝም። አንደበቴ አልፌም አልሄድህም። ከሰዎች ተግባር በከንፈራቸው ቃል ከአመፀኞቹ መንገድ ራሴን ጠብቄአለሁ። አረማመዴ በመንገዴ ጸንቷልና እግሮቼንም አልተንሸራተቱም። አምላኬ ሆይ ስለምትመልሰኝ አንተን እጠራለሁ። ጆሮህን ወደ እኔ ጣል አድርገዋ፣ ጸሎቴንም ስማ። ከጠላቶቼ መተገኛ ያደረግከው በቀኝ እጅህ የምታደገኝ ሆይ ጽኑ ፍቅርህንም በጽድቅ አድርጌ ግለጥ። እንደ ዓይን ብሌንም ጠብቀኛ፣ በከንፈሮችህ ጥላ ሰውረኝ። ከሚያስጨንቁኝ ከክፎቹም ከሚከብቡኝ አደገኛ ባለጠጎችም ጋርደኛ። ደንና ደንዳና ልባቸውንም ይፈተኑ፣ በአፋቸው ትዕቢትን ይናገራል። አሳዳዶም ደረሱብኝ፣ ከበቡኝም፣ መሬት ላይ ሊዘርፉኝም አፈጣጡብኝ። እነሱም ልነጥቅ እንደ ጓጋ አንበሳ በስውርም እንደሚያደቡል አንበሳ ናቸው። እግዚአብሔር ሆይ ተነሳ፣ ግርማቸውንም ግጠማቸው፣ ጣላቸው፣ በሰይፍህም ከክፎቹ ታድገኝ። እግዚአብሔር ሆይ እንዲህ ካሉ ሰዎች በክንድህ አድነኛ። እድል ፈንታቸው ይህችንም ሕይወት ብቻ ከሆነው ከዚህ ዓለም ሰዎች ታደገኝ። ከመርዝህም ሆዳቸው ሞላ። ልጆቻቸውም የተረገፉባቸው ለልጆቻቸው ሀብት ያከማቻሉ። እኔ ግን በጽድቅ ፊትን አያለሁ። ስነቃ ክብርህን አይቼ እረካለሁ። የእግዚአብሔር ክብር በእኛ ላይ የሚገለጥ ጸጋ ይብዛላችሁ። ተባረኩ በጌታ።